ለምንድነው ክርስቶስ ወዲያው የሞተው? ከዛ በፊት 6666 ጊዜ ምን ብሏል? ተገርፏል። አጥንቱ እስከሚታይ ተገርፏል። በሾለ የአይሁድ መግረፊያ እኮ የሮማውያን መግረፊያ አጥንት የሾለ አጥንት አለው፣ እሾህ አለው፣ ብረት አለው፣ የብረት ቁርጥራጮች አሉ። እላዩ ላይ ሲያርፍ ስጋውን እየነጨ ነው የሚነሳ። አንዳንዴ ሲገርፉት ስጋውን ይነጭና በጣም ብዙ ስጋ መግረፊያው ላይ ስለሚኖር መጀመሪያ መግረፊያውን አራግፈው ነው ድጋሚ የሚገርፉ። የጌታን ስጋ ገነዙት። ምን አይነት ክብር ነው የክርስቶስን ስጋ መገነዝ! እንዴት ችለው ገነዙት? አይኑን እንዴት ከደኑት? እሱ አይን የሚያበራው አምላክ ነው አይደለም? አይንን የሚያበራውን አምላክ አይኖቹን እንዴት ከደኑት? እጁ የሰለለችን ሰው እጁን የሚፈውሰውን ጌታ ዮሴፍና ኒቆዲሞስ እንዴት ችለው እጁን አሰሩት? እያለቀሱ ሞትከኑ መንሥኤሆሙ ለሙታን፣ ሙታንን የምታስነሳ ሆይ አንተ ሞትክን እያሉ፣ ደከምከኑ መጽንዔሆሙ ለድኩማን፣ ደካሞችን የምታጸና ሆይ አንተ ደከምክን እያሉ እያለቀሱ ገነዙት። ወንድሞች ሆይ ዛሬ የእግዚአብሔር ልጆች ነን። ነገ ምን እንደምንሆን ገና አልተገለጠም። ቆመን በመሰከርንበት እንክደው ይሆን? የሚያውቀው ማን ነው? እግዚአብሔር። ወጣ በሉና ክርስቶስ ድሃ ሆኖ ነዳይ ሆኖ እርቃኑን ብርድ ሲመታው ታገኙታላችሁ። ሂዱና ለብሱት ይላል። ድሃውን ካለበሳችሁ ማን እንዳለበሳችሁ ነው? ክርስቶስ። ቅዱስ ኤፍሬም ሶርያዊ በሶርያ ከተማ በሌሊት ይወጣና ከተማዩን እየዞረ የሞተ ድሃ ካለ ይፈልጋል። ሬሳ ሲያገኝ ይገንዘዋል። ይገንዘውና ሲመለስ ዛሬ ክርስቶስን ገነዝኩት ይላል። ዛሬ ጌታዬን አለበስኩት። ለነዳያን ካረግነው ለማን እንዳረግነው ነው የሚቆጠረው? ለክርስቶስ እንዳረግነው ነው የሚቆጠረው። ክርስቶስን ከፈለጋችሁ ቤተ ክርስቲያን በር ላይ ካሉት ነዳያን አንዱ ሆኖ ታገኙታላችሁ። እሱን ረግጠን ወጥተን ነው እዚህ ማረን የምንለው። ለዚህ ነው ቅዱስ ዮሐንስ አፈወርቅ መቅደሱን በዕንቁ በጌጥ በወርቅ ታስጌጣላችሁ፣ ክርስቶስ ግን እርቃኑን ሆኖ አይታችሁ ረግጣችሁ ታልፋላችሁ። ድሃው ሲለምን ጥለው ስታልፍ ክርስቶስንም አንተ ስትለምነው አልፎ እንደሚሄድ ወቅ ይላል። አምላካችን እንደዛ ተገርፎ በዛ ላይ ስቃዩን ለመቀነስ እንኳን አልፈለገም። አይ ሮማውያን ሰው ሲቸነክሩ ሚስማር ከመቸንከራቸው በፊት መቼስ ትንሽ ሰብአዊነት ስላላቸው ሰውየው በጣም እንዳያመው ወይን ጠጅ ያጠጡታል፣ እንዲሰክር ማለት። ከሰከረ ህመሙ ትንሽ ምን አይለው አይሰማው። ክርስቶስ ሊያጠጡት ሲል ወይን ተፋው ነው የሚለው። ስለኛ የሚቀበለውን መከራ መቀነስ አይፈልግም። እያንዳንዱን ህመም መታመን ፈልጓል ለኛ። ስለዚህ ተፋው። ሐሞት ነው የጠጣው እንጂ ወይኑን ግን ተፋው ነው የሚለው። ወይነ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እናማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን የዚህ ታላቅ ደብር አስተዳዳሪ፣ ክቡራን አበው ሊቃውንተ ቤተ ክርስቲያን አባቶች፣ ወንድሞች ዲያቆናት፣ መምህራን፣ ዘማሪያን፣ በዚህ ጉባኤ ለመታደም እዚህ የተገኛችሁ ምዕመናን፣ ምዕመናት ሁላችሁ በእግዚአብሔር ሰላምታ እንደምናመሻችሁ አሜን። ምሕረት ቸርነቱን አብዝቶ እስከዚህች ሰዓት ያደረሰን በዕድሜያችን ላይ የዛሬዋን ዕለት ይችን ሰዓት የጨመረልን ቅዱስ ቃሉን እንድንሰማ ስሙን እየጠራን እንድናመሰግነው በተቀደሰ አደባባዩ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን እንደወደደ መጠን በቀሪው አጭር የትምህርት ጊዜ በዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ላይ በሚገኝ ኃይለ ቃል እና ታሪክ መነሻነት የእግዚአብሔርን ቃል እንማራለን። የትምህርታችን ርዕስ የሚሆነው የኒቆዲሞስ ክርስትና የሚል ይሆናል። እስኪ ከኔ ጋር በሉ፣ የኒቆዲሞስ ክርስትና። እንግዲህ እንደምታውቁት ኢትዮጵያዊው ሊቅ ምድራዊው መልአክ ማህሌታይ ቅዱስ ያሬድ የአብይ ጾም ሳምንታትን እያንዳንዳቸውን ቀናት የየራሳቸውን ስያሜ ሰጥቷቸዋል።
በዚህ ምክንያት አሁን ያለንበት ሳምንት ምን ተብሎ ነው የሚጠራው? ኒቆዲሞስ። እንግዲህ ከአብይ ጾም ሳምንታት በሰው ስም የተጠራ ስሙ ተጠቅሶ ማለት ነው። ከመጻጉዕ ውጪ በስም ተጠርቶ ሳምንት የተሰየመለት ክፍል በዚህ ሳምንት የምናከብረው ኒቆዲሞስ የተሰኘው ሳምንት ነውና በዚህ ወቅት በዚህ ሰሞን የሚነበበው የሚተረጎመው የዮሐንስ ወንጌል ምዕራፍ 3 ላይ ታሪኩ የተጠቀሰው ኒቆዲሞስ የተባለ ሰው ነው። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ ይላል የዮሐንስ ወንጌል ምዕራፍ 3 ሲጀምር። በዚህ ምዕራፍ ላይ ስሙ የተጠቀሰው ኒቆዲሞስ እጅግ በጣም ታላቅ ጻድቅ ነው፣ ታላቅ ቅዱስ ነው። ቤተ ክርስቲያናችን ይህን ሳምንት በመሰየም ብቻ ሳይሆን በብዙ ነገሮች ውስጥ ኒቆዲሞስን ታስታውሰዋለች። ጥቂቶቹን ልንገራችሁ። ለምሳሌ ሁላችንም ወደ ቤተ ክርስቲያን ስንገባ ዝም ብለን አንገባም። በመጀመሪያ ምን እናደርጋለን? አትሳለሙ? እንሳለማለን። የቤተ ክርስቲያንም ውስጥ ገብተን ደግሞ የመቅደሱ ደጃፍ ጋር ስንደርስ በግንባራችን ተደፍተን የመቅደሱን ደጃፍ እንሳለማለን። ከዛ ግራውንና ቀኙን ምን እንላለን? እንስማለን። አይደለም? አዎ፣ ይህ ስርዓተ ቤተ ክርስቲያን ነው። አስተውለን ከተሳለምን ትርጉም አለው። አንዳንዴ ዝም ብለን ነው አንዳንድ ነገር የምናደርገው፣ በልማድ ነው። ዝም ብሎ የሚሳለም ሰው ትርጉሙን ላያስበው ይችላል። እንደውም አንዳንዴ ተሳስታችሁ ወይ የምትሰሩበትን መስሪያ ቤት ወይ የምትማሩበትን ትምህርት ቤት ተሳልማችሁ አጣው ወይ ሆስፒታል ወይ ገራጅ ምናምን ተሳልመን እናውቃለን። ለምን? አስተውለን ስለማንሳለም ነው። ግን ከዚህ በኋላ እስቲ አስተውላችሁ ተሳለሙ። እግዚአብሔር ማስተዋሉን ያድለን። በመጀመሪያ በፊት ለፊት በግንባራችን ምን እንላለን? እንደፋለን። ተደፍተን ስንሳለም የክርስቶስን መቃብሩን ነው እየተሳለምን ያለው። ጌታ መቀበሩን የተገነዘበትን ቦታ ነው የምንሳለም። ከዛ ወደ ግራ ወደ ቀኝ ዞረን የምንስመው ዮሴፍንና ኒቆዲሞስን ክርስቶስን የገነዙትን ሁለት ቅዱሳን ዕለት ዕለት ቤተ ክርስቲያን ገብተን ስንሳለም እናስታውሳቸዋል። ይህ አንደኛው። ሁለተኛው አባቶቻችን ካህናት ሲቀድሱ ሁልጊዜ ኒቆዲሞስን ያነሱታል። እንደምታውቁት ሰራዩ ካህን ዋናው ቄስ ሆነው የተሰየሙት ካህን አብረዋቸው ከሚቀድሱት ከንፍቁ ካህን ጋር ሆነው ቅዳሴ ሲያከናውኑ ቄሱ ምን ብለው ይጸልያሉ? ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ እኔንና ይህን ከኔ ጋር የሚራዳኝን ካህን ስጋህን እንደገነዙ እንደ ዮሴፍና እንደ ኒቆዲሞስ አድርገን ይላሉ። እንደ ዮሴፍና እንደማ። ስለዚህ ኒቆዲሞስን ቅዳሴ በቀደሰች ጊዜ ሁሉ ቤተ ክርስቲያን ስሙን ታነሳዋለች። አሁን ደግሞ እግዚአብሔር በሰላም ለብርሃነ ትንሣኤው ያድርሰን እንጂ ጠዋት ጠዋት ቅዳሴ ሲጀምር ሃሌሉያ ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ፣ ዮሴፍና ኒቆዲሞስ ኢየሱስን ገነዙት እያልን ነው ቅዳሴያችንን የምንጀምረው። ስለዚህ ኒቆዲሞስ ተራ ሰው አይደለም፣ ታላቅ ቅዱስ ነው። ምናልባት እዚህ መሃል ኒቆዲሞስን የምትዘክሩ ከሌላችሁ በእርግጠኝነት ብዙ ሰው ለዝክር አያስታውሰውም፣ ለበዓል አያስታውሰውም እንጂ በጣም ታላቅ ክቡር ነው። የምትወልዱ ሰዎችም ከዛሬ በኋላ ወንድ ልጅ ከሆነ ማን ማለት አለባቸው? አቤት ኒቆዲሞስ አደራ መሰየም አለበት። ታላቅ ቅዱስ ነው፣ በረከቱን ያሳድርብን። ስለዚህ የኒቆዲሞስ ክርስትና በሚል የዚህን ቅዱስ አባት የዚህን ጻድቅ ታሪክ መነሻ አድርገን እንማራለን። ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ ያስተማረ አምላካችን እኛንም በቸርነቱ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሆንልን። ኒቆዲሞስን ምዕመናን የምናገኘው በዮሐንስ ወንጌል ላይ ብቻ ነው። ከአራቱ ወንጌላት መካከል ኒቆዲሞስ የሚለው ስም የተጻፈው በዮሐንስ ወንጌል ላይ በከበረው ነገረ መለኮታዊ ምስጢር በተጻፈበት በዮሐንስ ወንጌል ላይ ብቻ ነው የኒቆዲሞስ ስም ያለው። ኒቆዲሞስን ዮሐንስ 3 ጊዜ ስሙን አንስቶታል። የመጀመሪያው የዮሐንስ ወንጌል ምዕራፍ 3 ላይ ነው አሁን ያነበብነው። ሁለተኛው የዮሐንስ ወንጌል ምዕራፍ 7 ላይ ነው።
ሶስተኛው ደግሞ የዮሐንስ ወንጌል ምዕራፍ 19 ላይ ነው። ኒቆዲሞስን ዮሐንስ ስንት ጊዜ ያነሳው? 3 ጊዜ ያነሳው። የመጀመሪያውን ላንብብላችሁ። ኒቆዲሞስ የሚባል የአይሁድ አለቃ የነበረ ከፈሪሳውያን ወገን የሆነ አንድ ሰው ነበረ፣ በሌሊትም ወደ ኢየሱስ መጥቶ ነበረ ይላል። ኒቆዲሞስ ምዕመናን የአይሁድ አለቃ ነው። አለቅነቱ በ3 ምክንያት ነው አለቃ የተባለው። የመጀመሪያው የመንግስት ባለስልጣን ነው። ኒቆዲሞስ በዚያን ዘመን የነበረው የአይሁድ ሸንጎ አባል የሆነ የምክር ቤት አባል የሆነ በዘመናችን ቋንቋ የፓርላማ አባል የሆነ የመንግስት ባለስልጣን ነው። ይህ ብቻ ግን አይደለም፣ ባለስልጣን ብቻ አይደለም፣ የተማረም ሰው ነው። በጣም በወቅቱ የነበረውን የኦሪት ትምህርት ጠንቅቆ የተማረ ምስጢር ያደላደለ ከጉባኤ የዋለ ሰው ነው። ስለዚህ ኒቆዲሞስ አንደኛ ባለስልጣን ነው፣ ሁለተኛ የተማረ ሰው ነው፣ ሶስተኛ ደግሞ ባለጸጋ ነው። በጣም ባለ ሀብት ነው። ብዙ ገንዘብ ያለው የሞላው የተረፈው ነው። እንግዲህ አንድ ሰው ላይ 3ቱም ነገሮች በአንድ ጊዜ ይገኛሉ። በጣም ያስቸግራል እኮ። አንዳንድ ሰው በጣም ሀብታም ሊሆን ይችላል፣ ግን የተማረ ላይሆን ይችላል። አንዳንድ ሰው የተማረ ሊሆን ይችላል፣ ግን ስልጣን አይኖረው። ብዙ ጊዜ እንደውም ስልጣን የተማረ ሰው አይወድም ይባላል። ከኔ ጋር ናችሁ? አዎ። አንዳንድ ሰዎች በጣም ይማሩና ስልጣን ላይ ሳሳ ይላሉ፣ ገንዘብ ላይ ሳሳ ይላሉ። አንዳንድ ሰዎች በጣም ስልጣን ይኖራቸውና ትምህርቱ ላይ ሳሳ ይላሉ። ኒቆዲሞስ ግን 3ቱን አስተባብሮ የያዘ ሰው ነው። በሀብት ላይ ሹመት፣ በሹመት ላይ ዕውቀት፣ ትምህርት ያለው ሰው ነው። ግን ቤተክርስቲያናችን በዚህ ሳምንት ኒቆዲሞስን ስሙን የምታነሳው ሀብታም ስለሆነ አይደለም። ቤተክርስቲያን ገንዘብ ስላለው ስሙን አታነሳም። ሰው ስልጣን ስላለው ስሙን አታነሳም። ምሁር ስለሆነ ስሙን አታነሳም። ኒቆዲሞስን የምናስበው በሀብቱ፣ በእውቀቱ፣ በሹመቱ ሳይሆን በሌሊት ወደ ኢየሱስ መጥቶ ስለነበረ ነው። በሌሊት ወደ ማን መጥቶ ነበር? ወደ ኢየሱስ መጥቶ ነበር። ኒቆዲሞስን የምናከብረው ወደ ክርስቶስ ስለመጣ ነው። ብዙ ሀብታሞች አሉ፣ ብዙ ሹማምንት አሉ፣ ብዙ የተማሩ ሰዎች አሉ። ኒቆዲሞስ የሚለየው በሌሊት ወደ ክርስቶስ በመምጣቱ ነው። ገንዘብ ያላቸው ሰዎች ሌሊት ወዴት ነው የሚሄዱት? ምዕመናን፣ ሀብት ያላቸው ሰዎች ሌሊት የት ነው የሚያሳልፉት? ስልጣን ያላቸው ሰዎች ሌሊቱን ምን ሲያደርጉበት ነው የሚያድሩት? ሌሊት እኮ የኃጢአት ሰዓት ነው። ሰይጣን የሚሰለጥንበት፣ መናፍስት የሚፈነጩበት፣ ወንጀል የሚሰራበት፣ ደም የሚፈስበት፣ የሚሰከርበት፣ አመንዝራነት የሚፈጸምበት የክፋት ሰዓት ነው ሌሊት። ኒቆዲሞስ ግን በሌሊት ወደ ማን መጥቶ ነበር? ወደ ኢየሱስ መጥቶ ነበረ። እግዚአብሔር በሌሊት ወደ እሱ ለመምጣት ያብቃል። መሄጃ አጥቶ አይደለም፣ ገንዘብ አጥሮት አይደለም። አንዳንድ ሰው በሌሊት ወደ ኃጢአት መሄድ ይፈልግና ግን ገንዘብ የለው። ቢኖረው ይሄን ነበር፣ ግን ይቸግረዋል። እንዳይጠጣ እንዳይሰክር ኪሱ ያጥርበታል። ኒቆዲሞስ ገንዘብ አለው፣ ሀብት አለው፣ ስልጣን አለው፣ ጠባቂዎች አሉት። በሌሊት ቢሄድ የሰላም ችግር የለበትም፣ የደህንነት ችግር የለበትም። ግን እሱ መርጦ የመጣው በሌሊት ወደ ማን ነው? ወደ ክርስቶስ ነው። ሰዓታት ቋሚ ነው ኒቆዲሞስ። ማህሌት ቋሚ ነው ኒቆዲሞስ። ኪዳን አድራሽ ነው ኒቆዲሞስ። እንቅልፉን ሰውቶ ከክርስቶስ ጋር የሚያሳልፍ ሰው ነው። አምላካችን እንዲህ ለማድረግ ሁላችንም በቸርነቱ ይርዳል። በሌሊት መምጣት ወደ እግዚአብሔር ትልቅ በረከት አለው። ከፈቃዴ እሰዋልሃለሁ ይላል ነቢየ እግዚአብሔር ዳዊት። ከምን እሰዋልሃለሁ? ዘእምፈቃደ፣ ከፈቃዴ እሰዋልሃለሁ። ሰው ቢተኛ ደስ ይለዋል። እንቅልፉን ትቶ እግዚአብሔር ፊት እንደመቆም ያለ ታላቅ ነገር የለም። ከነዋ ማሐኬት ነቅተን፣ ከኃጢአት እንቅልፍ ነቅተን እግዚአብሔር ፊት መቆም ትልቅ ጸጋ፣ ትልቅ በረከት አለው። ስለዚህ ኒቆዲሞስ በሌሊት ወደ ኢየሱስ መጥቶ ነበር ይላል። አምላካችን በሌሊት ወደ እርሱ እንድንመጣ በቸርነቱ ይርዳል። ይህ ብቻ ግን አይደለም ምዕመናን፣ ሌሊት የተባለው ሰዓቱ ብቻ አይደለም። ከኔ ጋር ናችሁ ምዕመናን? እግዚአብሔር ከሁላችን ጋር ይሁን። ኒቆዲሞስ ወደ ጌታ የመጣው በምን ሰዓት ነው አልኳችሁ? በሌሊት ነው። ግን በሌሊት ማለት ማታ ብቻ አይደለም ምዕመናን። አንዳንዴ በህይወታችን ቀኑ ሌሊት የሚሆንብን ጊዜ የለም? አለ እኮ። ዙሪያው ገደል የሚሆንብን፣ የሚጨልምብን፣
ተስፋ የምንቆርጥበት ሰዓት አለ አይደለም? ስለዚህ በጨለመብን ሰዓት፣ ዙሪያው ገደል በሆነብን ሰዓት መምጣት ያለብን ወደ ማን ነው? ወደ ክርስቶስ። በሌሊት ወደ ኢየሱስ መጥቶ ነበር ይላል። አምላካችን በሌሊት አምላካችን በጭንቀት ሰዓት ወደ እሱ የምንመጣበትን ኃይል ብርታት በቸርነቱ ያድለን። አንዳንድ ሰው ሲጨልምበት ራሱን ያጠፋል፣ ሲጨልምበት ራሱን ይገላል፣ ሲጨልምበት ተስፋ ይቆርጣል። ግን መምጣት ያለብን ወደ ማን ነው? ወደ ክርስቶስ ነው። ወደ ክርስቶስ ከመጣህ ሌሊቱ ቀን ይሆናል። እስመ ጽልመትኒ ይጸልም በኀቤከ፣ ጨለማም በአንተ ዘንድ አይጨልምም ይላል። ክርስቶስ ያለበት ጨለማ ቀን ነው። እሱ ያለበት ጨለማ ብርሃን ነው። እሱ ራሱ ብርሃን ስለሆነ ማለት ነው። የጨለመብን ሰዎች በጨለማችን ልክ ብርሃን እንዲሆን ከፈለግን በአምጣነ ጽልመታ ከማሁ ብርሃና ይላል ነቢየ እግዚአብሔር ዳዊት። በጨለማዋ ልክ ብርሃኗም እንዲሁ ነው ይላል። እግዚአብሔር በጨለመብን ልክ ሊያበራልን የሚቻለው አምላክ ነው። ሕይወታችን ለጨለመብን ሰዎች ብርሃናዊ ኢየሱስ ክርስቶስ በቸርነቱ ያብራለን። ስለዚህ ኒቆዲሞስ በሌሊት ወደ ማን መጥቶ ነበር አልኳችሁ? ወደ ኢየሱስ መጥቶ ነበር። ይህን ያህል ካመሰገን ነው ግን ምዕመናን፣ ኒቆዲሞስ በሌሊት የመጣው ወደ ክርስቶስ መምጣቱን እናደንቃለን፣ እናከብራለን። ግን ደግሞ በሌሊት የመጣው ለጥሩ ምክንያት ብቻ አይደለም። ኒቆዲሞስ በሌሊት የመጣው በክርስቶስ አፍሮ ስለነበረ ነው። ይገርማቸዋል። በዚያን ጊዜ የአይሁድ ሸንጎ አባል የሆኑ ጸሐፍት ፈሪሳውያን ከክርስቶስ እግር ስር ቁጭ ብለው ሲማሩ ከታዩ የአይሁድ ሸንጎ ውስጥ እንዲገቡ አይፈቀድላቸውም ነበር። ስልጣናቸው ይነካ ነበረ። ከሹመታቸው ይባረሩ ነበር። ስለዚህ ኒቆዲሞስ በሌሊት የመጣበት ምክንያት ምንድን ነው? ስልጣኑ ሳይነካ የክርስቶስ ተማሪ መሆኑ ሳይታወቅ ማንም ሳያየው ከጌታ ለመማር ነበር። ከኔ ጋር ናችሁ? ስለዚህ በክርስቶስ ምን ብሏል ማለት ነው? አፍሮበታል። በአምላካችን ከማፈር በቸርነቱ ይሰውረን። አይገርማችሁም? ፈርቶ ነበር። በጨለማ ሰው አየኝ አላየኝ ብሎ። አንደኛ አስቡት፣ ኒቆዲሞስን ያህል የተማረ ሰው ቁጭ ብሎ በእድሜ ከሱ ከሚያንሰው የ30 ዓመት ጎልማሳ ከሆነው ከክርስቶስ እግር ስር ቁጭ ብሎ ሲማር ሰዎች ሲያዩት ምን ይሉታል? ውይ እኛ እኮ የተማረ ነው ብለን እናስብ ነበር። ገና ትምህርት እየጀመረ ነው እንዴ? ከታናሹ ይማራል እንዴ? በጨለማ ተደብቆ መጣ። አባቶቻችን ተከብሮ ያደርጋል ደንቆሮ ይላሉ። መከበር ያደነቁራል። አንዳንድ ሰው ሲማር ላለመታየት ብሎ ይደበቃል። ስለዚህ ኒቆዲሞስ ተደበቀ። የመጣው በጨለማ ነበር። አንዳንድ ሰዎች ስልጣን ላይ ያሉ ሰዎች ወደ እግዚአብሔር ቤት ሲመጡ ይፈራሉ። ተደብቀው ተሸፍነው ኮፍያ አድርገው መነጽር አድርገው ማስክ አድርገው የሚመጡ ሰዎች አሉ። ለምን? አይ ለስልጣኔ ጥሩ አይደለም፣ እዚህ ቦታ ላይ ከታየው ለእኔ ጥሩ አይደለም፣ የሚያበላሽብኝ ነገር አለ ይለዋል። አንዳንድ ሰዎች ንግድ ያላቸው ሀብት ያላቸው ሰዎች እንዲህ ያለ የቤተ ክርስቲያን አገልግሎት እንዲህ ያለ ጉባኤ አግዙ እርዱ ሲባሉ ገንዘብ እንሰጣለን ግን መነካካት አንፈልግም የሚሉ ሰዎች አሉ። ስራችንን ያበላሽብናል፣ ሃይማኖተኛ መስሎ መታየት አንፈልግም የሚሉ ሰዎች አሉ። በክርስቶስ የሚያፍሩ አሉ። እውቀት ያላቸው የተማሩ ሰዎች በዲግሪ ላይ ዲግሪ በፒኤችዲ ላይ ፒኤችዲ የደራረቡ ሰዎች እዚህ መጥቶ እግዚአብሔር እግር ስር ቁጭ ለማለት ትትና የሚጎላቸው ሰዎች አሉ። አረ ምንም ፒኤችዲ የማያስፈልገውም እኛ ራሳችን እኮ በክርስቶስ እናፍራለን። አናፍረው? አንዳንዴ እኮ ለመሳለም የሚያፍር ወጣት አለ እዚህ ማለት ሰው ሳያየው ግራ ቀኝ አይቶም ቢሳለማል። መስቀል ለመሳለም ሄዶ ካህን ፊት መስቀል ለመሳለም የሚያፍር አለኛ ማለት ጸሎት አድርጎ ምግብ ለመብላት የምትሰሩበት ቦታ ምንሰራበት ቦታ ምናፍር ሰዎች አለ። ግራ ቀኝ አይቶ የሚያማትባል። አሁን እግዚአብሔር በእኛ ሳያፍር እኛ በእግዚአብሔር ማፈር ነበረም? ምናሳፍረው እኮ እኛ ነው። ለማማተብ የሚያፍር አለ። ማተብ አስሮ ለመታየት ነጠላ ለብሶ ለመሄድ አሁን ወደዚህ ሲመጣ ከቢሮ ከሚሰራበት ቦታ ወይ ከትምህርት ቤት የት ነው የምትሄጂው የት ነው የምትሄደው ሲባል እዚህ ደርሼ መጣሁ የሚሉ ሰዎች አሉ። ነጠላቸውን አጣጥፎ ቦርሳ ውስጥ የሚደብቁ ማለት። ይሄ የኒቆዲሞስ ችግር ነው። በክርስቶስ አፈረበት። ወጣት ሆኖ እንደሚጾም እንደሚጸልይ እንደሚሰግድ ለመናገር የሚያፍራል። ጓደኞቹ ኋላ ቀር እንዳይሉት ሃይማኖተኛ እንዳይሉት። ድሮ ተማሪ ያለን ቤተክርስቲያን የምንሄድ ልጆች ወጨጌ የሚል ስም ነበረን። እየሰማችሁ ነው? ምን የሚል ወጨጌ? የፓትርያርኩ ስም ላይ ያለ አይደል? ወጨጌ ዘመንበረ ተክለ ሃይማኖት እና ወጨጌ ነው ገሌ ይባል ነበር። እና ያን ፍራቻ ብዙ ሰው ወደ ቤተክርስቲያን መምጣት ይፈራል። መንፈሳዊ ሆኖ መታየት ይፈራል።
ክርስቶስን መምሰል የሚያሳፍርበት ጊዜ ነበረ። እንደዚህ አይነት እፍረት ያለብንን ሰዎች እግዚአብሔር በቸርነቱ ይርዳ። ኒቆዲሞስ በሌሊት እየፈራ እየተባ ሰው አየኝ አላየኝ እያለ ወደ ክርስቶስ መጣና ምን አለው መሰላችሁ? መምህር ሆይ አንተ የምታደርገውን ተአምር እግዚአብሔር ከእርሱ ጋር ካለ በቀር ማንም ሊሰራ እንደማይችል ከእግዚአብሔር ዘንድ መምህር ሆነህ እንደመጣህ እናውቃለን አለው። ክርስቶስን አደነቀው። ዮሐንስ ወንጌል ምዕራፍ 2 ላይ አሳና እንጀራ ውሃውን ወደ ወይን ለውጦ በቃና ዘገሊላ መመገቡ፣ ድውይ መፈወሱ፣ አጋንንትን መገሰጹን ሰምቷል ኒቆዲሞስ። ስለዚህ ምን አለ? መምህር ሆይ አንተ የምታደርገውን ተአምር እግዚአብሔር ከእርሱ ጋር ከሆነ ሰው በቀር ማንም ሊያደርግ እንደማይችል ከእግዚአብሔር ዘንድ መምህር ሆነ ተልከህ እንደመጣ እንደኔ የአይሁድ መምህር የሆንከው በትምህርት ቤት አይደለም፣ እግዚአብሔር ልኮህ እንደሆነ እናውቃለን አለው። ይህን ጊዜ ክርስቶስ ምን መለሰለት መሰላችሁ? ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ምን አይልም አያያትም። አይወርስም ሳይሆን ምን አይላትም ሊያይ አይችልም ማለት። ኒቆዲሞስ ባለጸጋ ነኝ ብሎ ነው የመጣው። የተማርኩ ነኝ ብሎ ነው የመጣው። ባለስልጣን ነኝ ብሎ ነው የመጣው። እረ ገና አልተወለድክም፣ ልትወለድ ያስፈልግሃል አለው ክርስቶስ። ገና መወለድ ያስፈልግሃል። እኔን መምህር ሆይ ስላልክ እንዳንተ ያለ የለም ስላልከኝ አይደለም የምትድነው። መንግሥተ ሰማያትን የምትወርሰው ድጋሚ ስትወለድ ነው። ሰው ድጋሚ ካልተወለደ በቀር የእግዚአብሔርን መንግሥት ምን አይልም አያያትም አለው። ይህን ጊዜ ኒቆዲሞስ ጠየቀ፣ እንዴ ሰው እንዴት ከሸመገለ በኋላ ድጋሚ ሊወለድ ይችላል ወይ? ወደ እናቱ ማኅፀን እንዴት ድጋሚ ገብቶ ድጋሚ ይወጣል? ድጋሚ መወለድ ማለት ምን ማለት ነው አለ። ትክክለኛ ጥያቄ ነው። ክርስቶስ መለሰለት። በትክክል ስንጠይቅ ይመልሳል እግዚአብሔር። ስለዚህ መለሰለት። ምን አለው? ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግሥት አያያትም። ከምንና ከምን? ከውሃና ከመንፈስ ብሎ ተረጎመው። ከውሃና ከመንፈስ፣ ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ብላ ተርጉመዋለች ቤተክርስቲያናችን። መንፈስ ቅዱስን እንደ ወንድ፣ ውሃውን ደግሞ እንደ ሴት አድርጋ እንደ ማኅፀን አድርጋ ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ድጋሚ ካልተወለደ ወይም ካልተጠመቀ የእግዚአብሔር መንግሥት ምን አይልም አያያትም። ክርስቶስ ምስጢረ ጥምቀትን ነው የነገረው። ከኔ ጋር ናችሁ ምዕመናን? አሁን ዝም ብዬ ነው እንጂ የምተርክላችሁ። በነገራችን ላይ እዚህ ቁጭ ብላችሁ የምትሰሙ ሁላችሁ በሕይወታችሁ ለመጀመሪያ ጊዜ የሰማችሁት ወንጌል አሁን ያነበብኩትን ነው። መቼ መሰላችሁ? ስትጠመቁ በ40ና በ80 ቀን ክርስትና ስንነሳ የሚነበበው ወንጌል ዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ ያለው ነው። ሰው ዳግመኛ ከውሃና ከመንፈስ ካልተወለደ የእግዚአብሔር መንግሥት ምን አይልም። ትዝ አላችሁ? ክርስትና ስትነሱ አልሰማችሁትም? ለነገሩ የዛን ቀን ቢዚ ነበራችሁ ጡት እየጠባችሁ። ሁላችንም ግን ስጋችን ባይሰማው ምናችን ይሰማው? ነፍሳችን ይሰማው። ሰው ዳግመኛ ካልተወለደ ወይም ካልተጠመቀ የእግዚአብሔር መንግሥት ምን አይልም አይወርስም አለው። ይህን ጊዜ ኒቆዲሞስ ጠየቀ። ከኔ ጋር በሉ፣ ይህ እንዴት ሊሆን ይችላል? ቅድም አሁን ሰው እንዴት ድጋሚ ይወለዳል አለ። ትክክለኛ ጥያቄ ነው፣ ክርስቶስ መለሰለት። ሁለተኛው ጥያቄ ግን እንዴት ሊሆን ይችላል ነው። የቅድሙ ጥያቄ ከእውቀት ማነስ የተጠየቀ ነው። የአሁኑ ጥያቄ ግን ከእምነት ማነስ የተጠየቀ ነው። እግዚአብሔር እውቀት አንሶን ስንጠይቅ ይመልስልናል። እምነት አንሶን ስንጠይቅ ግን ይገስጸናል። አሁንም በቤታችን የጠየቀችው ከእውቀት ነው። ወንድ ስለማላውቅ ይህ እንዴት ይሆናል አለች። እንዴት ያለ ወንድ እንዴት ይወለዳል? ትክክለኛ ጥያቄ ነው። መንፈስ ቅዱስ ይጸልልሻል፣ የልዑል ኃይልም ያድርብሻል ስትባል እንደ ቃል ይደረግልኝ ብላ ተቀበለች። ኒቆዲሞስ ግን ክርክር ነው የያዘው። ለዚህ ነው እመቤታችንን እንደ ዘካርያስ ሳትጠራጠሪ እንደ ኒቆዲሞስ ሳትከራከሪ ያመንሽ ብፅዕት ነሽ እንላታለን። ኒቆዲሞስ ክርክር ነው የገባው። እግዚአብሔር እውቀት አንሶ ስትጠይቅ ይመልስልሃል፣ እምነት አንሶ ስትጠይቅ ይገስጻል። ስለዚህ ክርስቶስ ገሰጸው ኒቆዲሞስን። ምን ብሎ ገሰጸው መሰላችሁ? አንተ የአይሁድ መምህር ስትሆን ይህንን አታውቅ አለው። አባቶቻችን ምን ይላሉ? ዓለም ልሞ ገሰጸው ይላሉ። ምን ብሎ ገሰጸው? አንተ የአይሁድ ምን ስትሆን መምህር፣ አንተ የተማርክ ሰው አይደለህ እንዴ? ትልቅ ሰው አይደለህ እንዴ? እንዴት ይህንን አታውቅም ብሎ
አለምልሞ አክብሮ ገሰጸው ይላል። ክርስቶስ የማያስተምረን ነገር የለም። ሰው መገሰጽ ከፈለጋችሁ መጀመሪያ ማክበር ያስፈልጋል። አያስፈልግም? እርሱ አሁን ትልቅ ሰው አይደሉ እንዴ? አንቺ ስንት ነገር የምታውቂ ልጅ አይደለሽ እንዴ ብላችሁ ብትቆጡ ሰው ይሰማቸዋል። እኛ ችግራችን በስድብ ነው የምንጀምረው። አንተ እኮ አይገባም ብለህ ጀምረህ እንዴት ይሰማል? እስቲ አለምልሞ መገሰጽ ማለት ንግግሩ አይደለም። ንግግራችሁ በጨው እንደተቀመመ ይሁን ይላል ክርስቶስ። በምን እንደተቀመመ? እኔ አንድ ቀላል ጥያቄ ልጠይቃችሁ፣ ወንዶቹ መልሱልኝ። አንድ ሰው መጥቶ አንተ ውሻ ከሚላችሁና የኔ ውሻ ከሚላችሁ እስቲ መልሱልኝ። ሁለቱም እኮ ውሻ ነው አይደለም? አንተ ውሻ ሲላችሁ ደስ ይላችኋል? ትናደዳላችሁ። የኔ ውሻ ሲልስ ትሽኮረመማላችሁ። ግን ውሻ እኮ ነው ሁለቱም። በፍቅር ሲነገር ግን ውሻ ራሱ መባል ፍቅር ነው። ሰው ፀጉሩን ያካል የኔ ውሻ ሲባል ይቅለሰለሳል። እህቶቻችን አሁን ጫማ ሰሪ ቤት ሄዳችሁ ጫማ ቤት ሄዳችሁ ጫማ ሰሪው ጫማው ጠቦሻል ከሚልሽና እግርሽ ትልቅ ነው ከሚልሽ እስቲ መልሱልኝ። ቆይ ጫማው የጠበበሽ ምን ስለሆነ ነው? አቤት እግር ትልቅ ስለሆነ ነው ጫማ የሚጠበረው። ግን ጫማው ጠቦሻል ካለ እውነትህን ነው ጠቦኛል ያለ። እግርሽ ትልቅ ነው ካለ ግን የሰው የሥነ ስርዓት የለውም። ይሳደባል እንዴ ለምንለው? ግን እውነት እኮ ነው። እግር ከተለቀ ነው ጫማ የሚጠበው። ንግግር እንዲሰማም እንዳይሰማም የሚያደርገው አነጋገራችን። እኛ የሰው ጆሮ ቆርጠን ነው ንግግር የምንጀምረው፣ ተሳድበን ነው። ክርስቶስ ግን አለምልሞ ገሰጸው። አንተ የአይሁድ መምህር ስትሆን፣ ትልቅ ሰው ስትሆን፣ የተማርክ ስትሆን ይሄ እንዴት ይጠፋሃል? ሰው እንዴት ድጋሚ እንዴት ሊወለድ ይችላል? እንዴት ትላለህ? ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። እኔ ያልኩ ስለ ስጋ ልደት አይደለም፣ ስለ መንፈስ ልደት ነው። ነፋስ ወደ ወደደው ይነፍሳል። ከወዴት እንደመጣ ወዴትም እንደሚሄድ አታውቅም። መንፈስ ቅዱስም በወደደው ሰው ላይ ያድራል። ከወዴት እንደመጣ ወዴት እንደሚያድር አታውቅም። ይህ መንፈሳዊ ነገር ነው ብሎ ክርስቶስ ለኒቆዲሞስ አስተማረው። ኒቆዲሞስ ፈራ ተባ እያለ በክርስቶስ አፍሮ ራሱን ኮፍሶ ምሁር ነኝ ባለስልጣን ነኝ ብሎ አስቦ ክብሩን ጠብቆ ሊማር በጨለማ ሲመጣ ክርስቶስ እንደምታስበው ትልቅ ሰው አይደለህም፣ ገና ልትወለድ ያስፈልጋል። ትሕትናን አስተማረው። ተኮፍሶ መጥቶ ትሑት ሆኖ ተመለሰ። አምላካችን ፈራ ተባብለን በእምነታችን አፍረን ወደሱ ብንመጣም ማንነታችንን አውቀን እንድንሄድ ማድረግ ይችላል። ሁላችንም በቸርነቱ ያደርግልን። ይህ እንግዲህ የመጀመሪያ ኒቆዲሞስን የምናገኘው ዮሐንስ ወንጌል ምዕራፍ 3 ላይ፣ ሁለተኛ ምዕራፍ 7 ላይ ኒቆዲሞስ የተጻፈው ስሙ የዮሐንስ ወንጌል ምዕራፍ 7 ላይ ምን ሆነ መሰላችሁ? አይሁድ ጸሐፍት ፈሪሳውያን ወታደሮች ተሰጥቷቸዋል። የሮም መንግስት የመደበላቸው የቤተ መቅደሱ ጠባቂ የሆኑ ቴምፕል ጋርድ የሚባሉ አሉ ጠባቂዎች። እና እነዛን ወታደሮች ጠሩና ሂዱና የናዝሬቱ ኢየሱስን አስራችሁ ይዛችሁልን ነው አሉ። እሺ አሉ። ወታደሮቹ ሰይፍ ይዘው ቆመጥ ይዘው ሰንሰለት ይዘው ክርስቶስን ሊያስሩት ሄዱ። ጌታችንን ሊያስሩ ሲሄዱ ጌታችን እያስተማረ ነው። ክርስቶስ ሲያስተምር 5000 ህዝብ ነው የሚማረው። ብዙ ጊዜ በጣም ብዙ ሺህ ህዝብ ተደርድሮ ክርስቶስ መሃል ቆሞ እያስተማረ ነው። እነዚህ ወታደሮች መጡ ሊይዙት ማለት ነው። ሲያዩ እያስተማረ ነው። የጋለ ትምህርት ላይ ነው ያለ። አይ ችግር የለውም በቃ ይጨርስና ትምህርቱን እናስረዋለን ብለው እነዚህ ወታደሮች እዛው ቁጭ ብለው ትምህርቱን መስማት ጀመሩ። ከኔ ጋር ናቸው። የማንን ትምህርት? ይገርማቸዋል። ቁጭ ብለው የክርስቶስን ትምህርት ሲሰሙ ወታደሮቹ ተመስጠው ለምን እንደመጡ ረሱት። የክርስቶስ ትምህርት እኮ ሁሉን ያስረሳል አይደል? እንኳን የክርስቶስን የእኛን ኃጢአተኞቹን ትምህርት ቁጭ ብላችሁ እየሰማችኋል። የክርስቶስ ትምህርት እኮ የጌታ ትምህርት ከራሱ ከጌታ ማለት ነው። የእግዚአብሔርን ቃል ከእግዚአብሔር መማር የራሱ ቃል ነው፣ መለኮታዊ ቃል ነው። ብፁዕ ቅዱስ አቡነ ሺኖዳ ምን ይላሉ? ምን ነው ዓለምን ዛሬ ያጥለቀለቀው የድምፅ መቅረጫ ምን ነው የዛኔ በኖረና የጌታን ድምፁን ተቀርጾ በሰማ ነው ነበር። ድምፁን ብንሰማው ደስ አይላችሁ? ምመናል አምላካችን ድምፁን ያሰማል። የእሱ ድምፅ ሐዘንን ያርቃል፣ ይነቅላል፣ ነፍስን ሰላም ይሰጣል፣ ያረጋጋል፣ ንጹህ ያደርጋል። ከሰማችሁት ቃል የተነሳ ንጹሐን ናችሁ ይላል። የክርስቶስ ትምህርት ንጹህ ያደርጋል። ቃለ እግዚአብሔር ቃል ንጹህ ይላል። የእግዚአብሔር ቃል ንጹህ ነው። ራሱ እግዚአብሔር ሲናገረው ደግሞ የበለጠ ይነጻል። እሱ
የታመመውን ዳን ሲለው ይድናል፣ የሞተውን ተነስ ሲለው ይወጣል። ድምፁን ብንሰማ እኮ የሞተ ማንነታችን ይፈወስ ነበር። አምላካችን ድምፁን ያሰማል። እና እነዚህ ደቀ መዛሙርት ማን ነው ወታደሮች ጌታን ሊያስሩ መጥተው ቁጭ ብለው ትምህርቱን ሲሰሙ ዋሉና በሰላም ግቡ ሲባል አሜን ብለው ወደ ቤታቸው ሄዱ። ምን ሊያደርጉ ነው የመጡት? ሊይዙት ነው። ጸሐፍት ፈሪሳውያን ሲያዩአቸው ባዶ እጃቸውን ናቸው። የት አለ አላቸው። ማ አሉ። እንዴ አስራችሁ ይዛችሁ ነው ብለናል እንዴ ላክናችሁ አሏቸው። ኧረ እኛ እስከ ዛሬ እንዲህ ያስተማረ ሰው በዓይናችን አይተን አናውቅም፣ እንዲህ ያለ አስተማሪ አይተን አናውቅም አሉ። ጸሐፍት ፈሪሳውያን ተበሳጩ። የእሱን ትምህርት እኮ የወደዳችሁት እናንተ ያልተማራችሁ ተራ ሰዎች ስለሆናችሁ፣ እውቀት ስለሌላችሁ። ላልተማረ ሰው ነው የእሱ ትምህርት የሚሆነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለ በ3 ሰዓት ነው የሞተው። በስንት ሰዓት? በነገራችን ላይ በታሪክ መስቀል ላይ ተሰቅሎ በ3 ሰዓት የሞተ ሰው የለም። መስቀል ላይ የሚሰቀሉ ሰዎች እስከ 5-6 ቀን ሁሉ ይቆያሉ፣ አልሞት ይላሉ። እና እንዲሞቱ የተፈለገው ያን ቀን ሰንበት ስለነበር አጽማቸውን መቅበር ስለማይቻል መጡና በግራና በቀኝ የተሰቀሉትን ወንበዴዎች እግራቸውን ሰበሯቸው። እግር የሰበሩን ለምንድን ነው? መስቀል ላይ የተሰቀሉ ሰዎች በእግራቸው ከፍ ብለው ነው የሚተነፍሱት። እግራቸው ከተሰበረ መተንፈስ አይችሉም፣ ይሞታል። ክርስቶስን ግን ሲያዩት ወዲያውኑ ሞቶ ነበር በ3 ሰዓት። ለምንድን ነው ክርስቶስ ወዲያው የሞተው? ከዛ በፊት 6666 ጊዜ ምን ብሏል? ተገርፏል። አጥንቱ እስከሚታይ ተገርፏል። በሾለ የአይሁድ መግረፊያ እኮ የሮማውያን መግረፊያ አጥንት የሾለ አጥንት አለው፣ እሾህ አለው፣ ብረት አለው፣ የብረት ቁርጥራጮች አሉ። እላዩ ላይ ሲያርፍ ስጋውን እየነጨ ነው የሚነሳ። አንዳንዴ ሲገርፉት ስጋውን ይነጭና በጣም ብዙ ስጋ መግረፊያው ላይ ስለሚኖር መጀመሪያ መግረፊያውን አራግፈው ነው ድጋሚ የሚገርፉ። አምላካችን እንደዛ ተገርፎ በዛ ላይ ስቃዩን ለመቀነስ እንኳን አልፈለገም። አይሁድ ማነው ሮማውያን ሰው ሲቸነክሩ ሚስማር ከመቸንከራቸው በፊት መቼስ ትንሽ ሰብአዊነት ስላላቸው ሰውየው በጣም እንዳያመው ወይን ጠጅ ያጠጡታል፣ እንዲሰክር ማለት ነው። ከሰከረ ህመሙ ትንሽ ምን አይለው አይሰማው። ክርስቶስ ሊያጠጡት ሲል ወይን ተፋው ነው የሚለው። ስለኛ የሚቀበለውን መከራ መቀነስ አይፈልግም። እያንዳንዱን ህመም መታመን ፈልጓል ለኛ። ስለዚህ ተፋው። ሐሞት ነው የጠጣው እንጂ ወይኑን ግን ተፋው ነው የሚለው። ወይነ ዘያስቆዝዝ ይላል። የሚያደነዝዝ ወይን አልፈልግም፣ ተፋው። ስለዚህ ክርስቶስ በዛ ሁሉ ስቃይ ላይ ሆኖ በ3 ሰዓቱ ሞተ። ክርስቶስ በተሰቀለ ሰዓት ሐዋርያቱ በዛ አልነበሩ ከዮሐንስ በስተቀር። አንደኛው ሐዋርያ በ30 ብር ሸጠው፣ ሌላኛው 3 ጊዜ ካደው፣ ሌሎቹ እግሬ አውጪኝ ብለው ጠፉ። ዘመድ አልነበረውም ክርስቶስ። ዓርብ ዕለት ባለቅኔው ምን አሉ? አልቦ ዘመድ ጊዜ ተዋርዶ ወይ ከውን ባይደ ጊዜ ተዋርዶ ዘመድ። በመዋረድ ቀን በሉ እስኪ ዘመድ የለም። አዎ በክፉ ቀን ዘመድ አለ። የደስታ ቀን የሚያጅቡን ሰዎች ባለን ጊዜ አይዞ የሚሉን። ክርስቶስ አሳና እንጀራ ባበረከተ ጊዜ እኮ ዘመዱ ብዙ ነበር አይደል? ያን አሳና እንጀራ እየበሉ እንደውም ጭራሽ ሲጠፋባቸው መምህር ወይ የት ሄደህ ጠፋ እያሉ ፈልጉታሉ ይላል ዮሐንስ ወንጌል ምዕራፍ 6 ላይ። መምህር ወይ የታደርክ ሲሉት ነበር። የጠገቡ ቀን ሁሉም ወዳጆቹ ናቸው። አሳና እንጀራ ሲያበራ ፊቱ እንደ ፀሐይ ሲያበራ በታቦር ተራራ ላይ ጴጥሮስ፣ ዮሐንስ፣ ያዕቆብ በዚህ መሆን ለእኛ መልካም ነው ሲሉ ነበር። በቀራኔው ግን በዚህ መሆን ለእኛ መልካም ነው አላሉ። እግሬ አውጪኝ ብለው ጠፉ። ብቻውን ነበር ክርስቶስ፣ ዘመድ አልነበረውም። ሁላችሁ ብቻዬን የምትተውኝ ሰዓት ይመጣል ብሎ ነግሯቸው ነበር። በጭንቀት ሰዓት ክርስቶስ ብቻውን ነበረ። በዛም ብቻውን በሆነ በመከራ በስቃይ ተገርፎ ተቸንክሮ በ3 ሰዓት ስቃይ ከሞተ በኋላ ኒቆዲሞስ ተነሳ። ጌታ ሆይ አለ፣ እንደ ሌላ ቀን አላፍርብህም። እንደ ሌላ ቀን እስኪመሽ አልጠብቅም፣ ሌሊት እስኪሆን አልጠብቅም። እምነቴን ዛሬ በአደባባይ ገልጻለሁ ብሎ ኒቆዲሞስ ከቤቱ ወጣ። ወደ ጲላጦስ የአርማትያው ዮሴፍ ከሚባል ሌላ ጻድቅ ሰው ጋር የሸንጎ አባል ነበረ። እንግዲህ ቅድም ኒቆዲሞስ አስተውላችሁ ከሆነ መምህር ወይ ከእግዚአብሔር ዘንድ ተልከህ እንደመጣህ እናውቃለን ብሎ ነበር። ምን እንላለን? ስለዚህ እንደሱ እንደ ኒቆዲሞስ ያመኑ ሌሎችም የአይሁድ ሰዎች አሉ፣ ባለስልጣናት አሉ። ስለዚህ መምህር ወይ መምህር ሆነ ተልከህ እንደመጣህ እናውቃለን ስላለ
ዮሴፍ ዘአርማትያና ኒቆዲሞስ ሄደው ጲላጦስ ጋር ቀረቡ። የኢየሱስን ሥጋ ለመኑት ይላል። እስኪ ከኔ ጋር በሉ፣ የኢየሱስን ሥጋ ምን አሉት? ለመኑት። የኢየሱስን ሥጋ ለመለመን ያብቃ። ማንን የለመኑት? ጲላጦስን። አሁን እዚህ መሃል እኔ ንስሐ አባቴ ይገላምጡኛል፣ በደንብ አይንከባከቡኝም፣ እኔ እሳቸውን መለማመጥ ሰለቸኝ ብሎ ከሥጋው ደሙ የሚርቅ ሰው አለ። ለክርስቶስ ሥጋና ደም ምዕመናን አይደለም ካህን ቀርቶ ጲላጦስ የሚለመናል። ጲላጦስ እኛ እንኳን የምንለምነው ካህናቱንም አለ ራሱን ክርስቶስ ነው። ሥጋህን ደምህን ለሕይወት እቀበል ዘንድ ስጠኝ እያለን የምንለምነው አምላካችን ሥጋውን ደሙን ለሁላችን ይስጠን። የኢየሱስን ሥጋ ለመኑት። ለሥጋህ ለደምህ አብቃኝ ብላችሁ ለምኑ። ኒቆዲሞሳዊ ጸሎት ማለት ነው። ስጠን ለመኑት። ጲላጦስ ደብዳቤ ጽፎ ፈቀደላቸው። ዮሴፍና ኒቆዲሞስ ወደ ክርስቶስ ወደ ተሰቀለበት ቦታ ሄደው ከመስቀሉ አወረዱት ይላል። እንዴት አይነት ክብር ነው ምዕመናን! ከመስቀሉ አወረዱት። ኒቆዲሞስ ያመነው በሰላም ቀን አይደለም፣ በክርስቶስ ያመነው በሞተበት ቀን ነው። ቀና ብሎ አይቶ ይታዘበኛል እንኳን በማይልበት ቀን፣ በሞተበት ቀን በክርስቶስ አመነ። የጌታን ሥጋ ገነዙት። ምን አይነት ክብር ነው የክርስቶስን ሥጋ መገነዝ ምዕመናን! እንዴት ችለው ገነዙት? አይኑን እንዴት ከደኑት? እሱ አይን የሚያበራው አምላክ ነው አይደለም? አይንን የሚያበራውን አምላክ አይኖቹን እንዴት ከደኑት? እጁ የሰለለችን ሰው እጁን የሚፈውሰውን ጌታ ዮሴፍና ኒቆዲሞስ እንዴት ችለው እጁን አሰሩት? እያለቀሱ ሞትከኑ መንሥኤሆሙ ለሙታን፣ ሙታንን የምታስነሳ ሆይ አንተ ሞትክን እያሉ፣ ደከምከኑ መጽንዔሆሙ ለድኩማን፣ ደካሞችን የምታጸና ሆይ አንተ ደከምክን እያሉ እያለቀሱ ገነዙት። ሥጋውን አጠቡት። ይህን ጊዜ ራሱ እግዚአብሔር ገሰጻቸው በመላእክቱ ይላል፣ የእኛ በመለኮቱ ይላል ትርጓሜያችን። ምን ብሎ ገሰጻቸው? ለምን እንደ ተራ ሰው እያለቀሳችሁ ትገንዙታላችሁ? እያመሰገናችሁ ገንዙት ተብለው ጸሎት ተሰጣቸው። አሁን ዛሬ ኦሪየንታል ኦርቶዶክሱም ምስራቁም ምዕራቡም ሁሉም የሚጸልየው ጸሎት አለ። ቅዱስ እግዚአብሔር በሉ እስኪ፣ ቅዱስ ኃያል፣ ቅዱስ ሕያው፣ የማይሞት ይህንን ጸሎት እየጸለዩ ማለት ነው። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት እያሉ ዮሴፍና ኒቆዲሞስ ክርስቶስን ገነዙት። ውድ ሽቱ አመጣ ዮሴፍ። ማን ነው? ኒቆዲሞስ። በጣም ውድ ሽቱ። ገንዘቤ ለክርስቶስ ካልሆነ ለማን ይሆናል ብሎ እስከ ዛሬ ሲፈራ ሲተባ ነበር። አሁን ስልጣኔም ገደል ይግባ ሀብቴም ገደል ይግባ ከክርስቶስ አይበልጥም ብሎ ውድ ሽቱ አምጥተው፣ ያቺ ሴት የ300 ዲናር ሽቱ በጌታ እግር ስራ ፍሳል ነበር። ዮሴፍ ደግሞ ኒቆዲሞስ ደግሞ ከሞተ በኋላ አምጥቶ በክርስቶስ ፊት ሽቱ አፈሰሰለት። አጠቡት እያለቀሱ። እመቤታችን በዚህ በግብረ ሕማማት ላይ ታመሰግናቸዋለች ዮሴፍና ኒቆዲሞስ። ሐዋርያት ጥለው በሸሹበት ቀን ክርስቶስን አጥበው የገነዙ የአምላክን ሥጋ ያከበሩ ካህናት ዮሴፍና ኒቆዲሞስ ናቸው። አሁን የትንሣኤ ሰሞን ሃሌሉያ ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ በሰንዱናት። ዮሴፍና ኒቆዲሞስ ኢየሱስን በሰንዱናት ገነዙት። ግን በሦስተኛው ቀን ደግሞ ተነሳ እያለን እንዘምርላቸዋለን። ትልቅ ቅዱሳን ናቸው። በመከራ ቀን ሃይማኖትን መግለጽ እንዴት ያለ ነው! በሰላም ጊዜ በሌሊት መጣ ኒቆዲሞስ፣ በሰላም ጊዜ ፈራ ተባለ። የመከራ ቀን ግን ሞት ቢመጣ ይምጣብኝ ብሎ ሃይማኖቱን ገለጸ። በክፉ ቀን እምነታችንን ለመግለጽ እግዚአብሔር በቸርነቱ ይርዳል። ሰው የሚክደው እኮ በመከራ ቀን ነው አይደለም? ነው አይደለም? አሁን እዚህ ጉባኤ እየተማርን አድርገውና እንደው የሆነ አደጋ ጣዮች መጥተው ቤተክርስቲያኑን ከበው አንድ ሰው ከዚህ እንዳወጣ እንገላቸዋለን ቢሉ አይዟችሁ ቁጭ በሉ እዚሁ ብላችሁ ትቀመጣላችሁ? እኔም ካልኩ ነው። እኔ ጉባኤ ብለው ጠርተው ነው ምንም አውቀው ነገር የለም ልል ይችላል። ሁሉ ጻድቅ በጊዜ ርቱ ይላሉ አባቶቻችን። በሰላም ጊዜ ሁሉም ጻድቅ ነው አይደለም? ነው አይደለም? እንግዳ ባይኖር ሁሉም ሴት፣ ዝናብ ባይኖር ሁሉም ቤት ይባላል። ሁሉም ቤት እኮ ዝናብ ከሌለ ያፈሳል። ማፍሰሱ የሚታወቀው መቼ ነው? ሁሏም ሴት እንግዳ ካልመጣ እኮ ባለሙያ ነች አይደለም? እንግዳ ሲመጣ ነው ጉዱ የሚወጣው። መከራ ሲመጣ ነው ክርስትና እኮ የሚታወቀው። አልክድም ያሉ ክደዋል እኮ። አልክድህም ጌታ ወይ ያሉ ክደዋል። አላውቅም ብለዋል። ወአዲ ኢትአውቀ ለነ ከመ ምንተ ንከውን፣
ወንድሞች ሆይ ዛሬ የእግዚአብሔር ልጆች ነን፣ ነገ ምን እንደምንሆን ገና አልተገለጠም። ቆመን በመሰከርንበት እንክደው ይሆን? የሚያውቀው ማን ነው? እግዚአብሔር ነው። እና ሁሉም ሐዋርያ በሸሹበት ሰዓት ኒቆዲሞስ የለም ጌታ ሆይ ዛሬማ አልሸሽም፣ ብሞትም ካንተ ጋር ልሙት ብሎ ክርስቶስን ገንዘው ቅዱስ እግዚአብሔር ቅዱስ ኃያል ብለው ስጋውን ተሳልመው በክብር ገነሱት። እንዴት አይነት ጸጋ ነው! ዮሴፍና ኒቆዲሞስ ያገኙትን ክብር ለማግኘት ያብቃል። ከፈለጋችሁ ይላል ቅዱስ ዮሐንስ አፈወርቅ፣ እኔ በዛ ዘመን ብኖር እኮ ክርስቶስን አጥቤ ገንዘው ነበረ፣ ክርስቶስን አለብሰው ነበር ካላችሁ ችግር የለውም፣ አሁንም ትችላላችሁ። ወጣ በሉና ክርስቶስ ድሃ ሆኖ ነዳይ ሆኖ እርቃኑን ብርድ ሲመታው ታገኙታላችሁ። ሂዱና አለብሱት። ሄደ ድሃውን ካለበሳችሁ ማን እንዳለበሳችሁ ነው? ክርስቶስ። ቅዱስ ኤፍሬም ሶርያዊ በሶርያ ከተማ በሌሊት ይወጣና ከተማዩን እየዞረ የሞተ ድሃ ካለ ይፈልጋል። ሬሳ ሲያገኝ ይገንዘዋል። ይገንዘውና ሲመለስ ዛሬ ክርስቶስን ገነዝኩት ይላል። ዛሬ ጌታዬን አለበስኩት። ለነዳያን ካረግነው ለማን እንዳረግነው ነው የሚቆጠረው? ለክርስቶስ እንዳረግነው ነው የሚቆጠረው። አሁን እኛ በር ላይ ጥለን መተን እኮ ነዳያን እየለመኑን ገብተን ቤተክርስቲያን ውስጥ ጧፍ እናበራለን፣ ሻማ እናበራለን። ድሃውን ረግጠ ገብተ መቅደስ ገብተ ሻማ ብታበራ የድሃው እንባ ያበራኸውን ሻማ ያጠፋዋል ይላል። ያጠፋዋል። ድሃውን ረግጠ ከሄድክ ማለት ክርስቶስ በድሃ ውስጥ አለ የለም? አባ ቢሾይ የተባለ አባት ያደረገውን ልንገራችሁ። አባ ቢሾይ የመጣ የሄደውን ሰው እግር ያጥብ ነበር። ስራው በቃ እግር ማጠቡ። ከኔ ጋር ናችሁ ምእመናን? ጉድጓድ አለችው። እኔ እግዚአብሔር ፈቅዶልኝ ተሳልም ያለው እናንተንም ለመሳለም ያብቃችሁ። ያቺ ጉድጓድ አለች አሁንም ግብፅ ውስጥ እና ጉድጓድ ውስጥ ያጥባል። አጥቦ ሲጨርስ የእንግዳውን እግር ይስማል አይደለ? አሁን ቀረ እንጂ እኮ ድሮ ባህላችን እንደዚህ ነው። እግር ይታጠባል፣ ከዛ ምን ይላል? ይሳማል። ከዛ አንድ ቀን እግር አጥቦ የሚስመው ቢሾይ አንድ ቀን እግር አጠበና የሆነን ሰውዬ እግሩን ሳመው። ከኔ ጋር ናችሁ? እግሩን ሲስመው እግሩ ላይ በሚስማር የተበሳ ነገር አየ። እግሩ ተቸንክሯል። ማን ነው ማለት ነው? ቀና ብሎ ሲያየው ክርስቶስ ነው። ከዛ ሰገደለት፣ ክርስቶስ ተሰወረ። ስለዚህ ያን ቀን እግሩን ያጠበው የማንን እግር ነው? ደስ አለው። የክርስቶስን እግር እጣቢ ብታገኙ ምን ታረጉታላችሁ? በቃ ጠጣዋለሁ ብሎ ሊጠጣ ጀመረ። ከዛ ደቀ መዝሙሩ ሲመጣ እግር እጣቢ እየጠጣ ዘገነ ነው። ጭራሽ ብለብለ እግር እጣቢ መጠጣት ጀመርካ እና ጠጣ አለው። ኧረ ዞር በል ላንተም ቀፎኛል አለ። ተው ጠጣ። በሶስተኛው እምቢ ሲለው ጌታዬን አጠብኩት የእሱን እግር እጣቢ ነው አለው። ኧረ አምጣው ልጠጣ ሲል እጣቢው በኖ ተኖ ጠፋ። ከዛ መነኮሳቱ ሰሙ። እንዲህ አባ ቢሾይ እግር አጠበ ክርስቶስን ለእኛ የሚገለጥልን ብለው መጥተው ተሰብስበው ነገሩት። ቅዱሳን የዋህ ናቸው፣ ምቀኝነት የለባቸውም። ደረቱን እየደቃ ለእኔ ለኃጢአተኛው ታይተ ለእነዚህ ለመነኮሳት ለምን ለማትታያቸው? ጌታ ሆይ ተገለጽ አለ። ጌታችን ተገለጸና እሁድ ጠዋት ተራራ ጫፍ ላይ ወጥተው ይጠብቁኝ ይገለጽላቸዋል። ታጥነው ተዘጋጅተው በጠዋት ተነስተው እሁድ ከቅዳሴ መልስ ተራራ መውጣት ጀመሩ። ማንን ሊያዩ? ክርስቶስ። ከዛ እየወጡ እያለ አንድ ነዳይ ቁስል በቁስል የሆነ ድሃ እባካችሁ እኔም ከፈወሰኝ ጌታ የለው ይዛችሁኝ ውጡ አለ። ኧረ ተው ይህን ተራራ እኛ ራሳችንን መውጣት ከብዶናል፣ ጭራሽ አንተን ተሸክምንም አይሆንም፣ ዞር በላሉ። አባ ቢሾይ ሲያየው ይህ ድውይ እያለቀሰ ነው፣ ጌታ ቢያገኘው ይፈውሰዋል አለና ና በቃ ብሎ በትከሻው አዘለው ማለት እንኮኮ አድርጎ ይዞ ተራራውን መውጣት ጀመረ። ከኔ ጋር ናችሁ? ሲወጣ የሰውየው ክብደት እየጨመረ መጣ። ሲወጣ አሁንም ክብደቱ እንደ ሰውየ ኪሎ እየጨመረ ነው እንደሚመጣው ብሎ ቀና ብሎ ሲያየው ክርስቶስ ራሱ ነው። ሰማይና ምድር የማይሸከሙን እኔ እንዴት እሸከምሃለሁ አለው። ክርስቶስ ባርኮት ሄደ። እነዛ ሰዎች ውሰዱኝ ሲላቸው ጥለው የሄዱት ማንን ነበረ? ክርስቶስን ነበር። ክርስቶስን ከፈለጋችሁ ቤተክርስቲያን በር ላይ ካሉት ነዳያን አንዱ ሆኖ ታገኙታላችሁ። እሱን ረግጠን ወጥተን ነው እዚህ ማረን የምንለው። ለዚህ ነው ቅዱስ ዮሐንስ አፈወርቅ መቅደሱን በእንቁ በጌጥ በወርቅ ታስጌጣላችሁ፣ ክርስቶስ ግን እርቃኑን ሆኖ አይታችሁ ረግጣችሁ ታልፋላችሁ። ድሃው ሲለምን ጥለው ስታልፍ ክርስቶስንም አንተ ስትለምነው አልፎ እንደሚሄድ እወቅ ይላል። ስለዚህ ዮሴፍና ኒቆዲሞስ ያገኙትን በረከት የሚፈልግ እርቃኑን የወደቀ ብዙ ድሃ አለ፣ እሱን አልብሱ ለእኔ እንዳደረጋችሁ ትቆጥረዋለሁ ነው ያለው።
የኒቆዲሞስ ክርስትና እያየነው ያደገ ክርስትና ነው። ነቢየ እግዚአብሔር ዳዊት የሕግ መምህር በሉ እስኪ በረከት ይሰጣል። አዎ ኒቆዲሞስ መምህረ ሕግ ነው፣ የሕግ መምህር ነው። በረከትን ይስጠለሁላችሁ። ወይሐውር እምኃይል ውስተ ኃይል፣ ከኃይል ወደ ኃይል ይሄዳል ብሏል። መጀመሪያ ፈሪ ነበር፣ ቀጥሎ ፈራ ተባ ብሎ ስለ ክርስቶስ መሰከረ። በመጨረሻ ግን ጌታውን እስከ መገነዝ እስከ ሰማዕትነት በቃ። ክርስትናችን እንደ ኒቆዲሞስ የሚያድግ ይሁንልን። የኒቆዲሞስን በረከት ያሳድርብን። የሰማነውን በልቡናችን ጽላት ይጻፍልን።